ክብራችንን እንጠብቅ፣ ሰውነታችንን አናባክን፣ የአጋንንት መጫወቻ አናድርገው። የራሳችንም አይደለንም፣ የዓለምም አይደለንም፣ የአጋንንትም አይደለንም። እኛ የመድኃኔዓለም ነን፣ እኛ የክርስቶስ ነን። እግዚአብሔር ይቀለድበታል? እግዚአብሔር ይዘበትበታል? ወይስ ደግሞ እግዚአብሔር ከኛ የሳንቲም ድቃቄ የልብስ ላቄ የሚቸግረው ይመስላችኋል? እግዚአብሔር ቸግሮት ያበደረው ማን ነው? እግዚአብሔር ታስሮ ያስፈታዋለን? እግዚአብሔርን ርቦት የመገበውስ ማን ነው? እግዚአብሔርን ተራቅቶ ያለበሰው ማን ነው? እግዚአብሔር ሳያውቅ ቀርቶ ያስተማረው ያማከረው ማን ነው? ማንም። እግዚአብሔር ቸግሮት ይመስላችኋል? እግዚአብሔር የሚሻው እኛነታችን አይደለምን? ልባችን አይደለምን? ህሊናችንን አይደለንም ወይ? ልብነታችን አተነው የለም እንዴ? ነው ኃጢአትን ከመስራት ነፃ ለመውጣት የመጀመሪያው መፍትሄ ምንድነው? ክብርን ማወቅ ነው። ብዙ ሰው እኮ ኃጢአት የሚሰራ ኃጢአት ስለሚወድ ሳይሆን ተስፋ ስለሌለው ነው፣ ተስፋ ስለሚቆርጥ ነው። ያ መቼም እንግዲህ የሲኦል መዝጊያዋ ነኝ መቼም ብሎ ኃጢአትን ይጨማምራል ማለት። ሰው እግሩን እንደው እሳት ቢጀምረው ያን ያራግባል እንጂ እስከ አንገቱ ነው ይገባል እንዴ? ነውር እኮ ነው በእውነቱ። ከወንበዴ ያድን። ክርስቶስ ግን ወንበዴ ቢመጣ እንኳን ከወንበዴ ያድናል። አንበሳ ቢጮህ ከአንበሳ ያድናል። እሳት ቢነድ ከእሳት ያድናል። ገንዘብ ይዞ ገብቶ እሳት ደህና የወጣ የለም። በገንዘቡ ምክንያት ከእሳት የተወረወረ ይኖራል እንጂ ገንዘብ ይዞ ወንበዴን ያሸነፈ የለም። ወንበዴ የመጣበት እንጂ በገንዘብ አራዊትን ያሸነፈ የለም። አራዊት የበሉት እንጂ። ታዲያ ማን ነው ሲባል ክርስቶስ ግን ለሁሉ ይሆናል። እንዲህ ነው እግዚአብሔር በትንሽ ይቀበል። አፏ ያልፈታች ልጅ ተቀበልና ሰዓሊተ ምሕረት አድርጎ ሰጣቸው። አበርክቶ የሚሰጥ አሳድጎ የሚሰጥ